5000 ገደማ ሩሲያ ሰራሽ ተሽከርካሪዎች ሊገቡ መሆኑን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። 5000 ገደማ ሩሲያ ሰራሽ ተሽከርካሪዎች ሊገቡ መሆኑን ሰምተናል። አምስተኛ ትውልድ ምርቶች የተባሉ 5000 ሩሲያ ሰራሽ የደረቅና የፈሳሽ ጭነት ተሽከርካሪዎች ወደ ኢትዮጵያ ለማስገባት መዘጋጀቱን የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን አስታውቋል። ፌዴሬሽኑ ይህንን ያስታወቀው ወደ ሀገር ይገባሉ ስላላቸው ተሽከርካሪዎች ለአባላትና ለወኪሎቹ ማብራሪያ ሲሰጥ ነው። ተሽከርካሪዎቹ ለኢትዮጵያ መልክዓ ምድር ተስማሚ መሆናቸውን ለማረጋገጥ ለረጅም ጊዜ ጥናት ሲደረግ መቆየቱን የፌዴሬሽኑ ፕሬዝዳንት አቶ ብርሃኑ ዘሩ ተናግረዋል። በሩሲያ የሚገኙ ባንኮች ከኢትዮጵያ ባንኮች ጋር በመነጋገር ከ80 እስከ 90 በመቶ የሚሆን የብድር አገልግሎት እንዲመቻች መደረጉን ፕሬዝዳንቱ ገልጸዋል። በአሁኑ ወቅት በስራ ላይ የሚገኙት ያረጁ ተሽከርካሪዎች ከገበያ ከመውጣታቸው በፊት አዳዲስ ተሽከርካሪዎች ወደ ስራ መግባት እንዳለባቸው መታመኑን አስረድተዋል። ኢትዮጵያ የብሪክስ ሀገሮች አባል መሆኗ መልካም አጋጣሚ እንደፈጠረላቸው የተናገሩት ፕሬዝዳንቱ ለሀገር ልማት ከፍተኛ አስተዋጽኦ ሊያበረክቱ የሚችሉ አዲስ ተሽከርካሪዎችን ለማስገባት እንደሚያግዝ ገልጸዋል። በቀጣይ ሀገር አቋራጭ የህዝብ ትራንስፖርት ማመላለሻዎችንና ላዳ ታክሲዎችን ለማስገባት መታሰቡን የተናገሩት ፕሬዝዳንቱ በመጀመሪያው ዙር ላይ ሀገሪቱ ያወጣቸውን ህጎች ታሳቢ ያደረጉና ከመንግስት ጋር ጭቅጭቅ የማያነሱ ተሽከርካሪዎች እንደሚሆኑ እንጠብቃለን ብለዋል። የሩሲያ መሰል ተሽከርካሪዎች ከዛሬ 10 ዓመታት በፊት ኢትዮጵያ ገብተው እንደነበር አንድ ተሳታፊ ገልጸው ተሽከርካሪዎቹ በመጡበት ወቅት የኢትዮጵያን መልክዓ ምድር መቋቋም አቅቷቸው እንደነበር አስታውሰዋል። አሁንም ቢሆን መሰል ችግሮች እንዳያጋጥሙ ጥንቃቄ ሊደረግ እንደሚገባ ገልጸዋል። በሌላ በኩል ተሽከርካሪዎቹ ሀገር ውስጥ ሲገቡ የማህበረሰቡን አቅም ያማከለ ዋጋ ሊኖራቸው እንደሚገባ የጠየቁት ሌላኛው አስተያየት ሰጪ ዋጋቸው በጣም ውድ እንዳይሆን ሲሉ ስጋታቸውን ገልጸዋል። ሌሎች ተሳታፊዎችም የመገጣጠሚያ አቅርቦት መሟላታቸውንና ተሽከርካሪዎቹ ያላቸው ጥንካሬ በዝርዝር እንዲነገራቸው ጥያቄ አቅርበዋል። ተሽከርካሪዎቹ በቀላሉ ብልሽት የሚገጥማቸው እንዳልሆኑ ሲበላሹም እንደማንኛውም መኪና በቀላሉ ሊጠገኑ እንደሚችሉ ምላሽ የሰጡት አቶ ብርሃኔ ናቸው። ከዚህ ቀደም ከሩሲያ ሲገቡ የነበሩ ተሽከርካሪዎች ብዙ ጥናት ሳይደረግባቸው ይገቡ እንደነበር ያስታወሱት ፕሬዝዳንቱ ነገር ግን ይገባሉ ተብለው የሚጠበቁት ለረጅም ጊዜ ብዙ ጥናት ተደርጎባቸው ነው ብለዋል። ጥራታቸውን በተመለከተም በጣም ዘመናዊና በአዳዲስ ቴክኖሎጂ የበለጸጉ መሆናቸውን ያስረዱት አቶ ብርሃኔ ዋጋቸውን ቢሆን ከሚሰጡት አገልግሎት አኳያ ተመጣጣኝ የሚባል መሆኑን አስረድተዋል። በሌላ መረጃ ደግሞ ከአሮጌ መኪና ክልከላ ጋር በተያያዘ አዲስ መረጃ አግኝተናል። በንግድ ስራ ላይ የተሰማሩ ተሽከርካሪዎች አደጋን የሚቀንስ ቴክኖሎጂ በአስገዳጅነት እንዲጠቀሙ ሊደረግ መሆኑን ሰምተናል። እንደ አዲስ አበባ ትራንስፖርት ቢሮ ከሆነ በንግድ ስራ የተሰማሩ ተሽከርካሪዎችን የአደጋ ተጋላጭነታቸውን የሚቀንስ ዘመናዊ ቴክኖሎጂ እንዲጠቀሙ አስገዳጅ ስታንዳርድ ይተገበራል። የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ እንደተናገሩት በከተማዋ ከግማሽ በላይ የሚሆነውን ከፍተኛ ጉዳት የሚያደርሱት በንግድ ትራንስፖርት አገልግሎት የተሰማሩ ተሽከርካሪዎች ናቸው። ለትራፊክ አደጋና ለመንገድ ደህንነት ተጋላጭነት ከሚጨምሩ ሁኔታዎች ውስጥ በፍጥነት ማሽከርከር አንዱ እንደሆነ የገለጹት ኃላፊው ይህንን ለመቆጣጠርና ችግሩን ለመቀነስ በቅድሚያ በንግድ ስራ ላይ የተሰማሩ መኪናዎችን ተጋላጭነት የሚቀንስ ቴክኖሎጂ እንዲገጥሙ ይደረጋል። እንደ ኃላፊው ከሆነ 50 በመቶ የትራፊክ አደጋ የሚደርሰውም በኮድ 3 ተሽከርካሪዎች ነው። የአደጋ ተጋላጭነትን የሚቀንስ ቴክኖሎጂ በአስገዳጅነት እንዲያስገጥሙ የማድረጉ እንቅስቃሴ በንግድ ስራ የተሰማሩ ተሽከርካሪዎችን ወይም ኮድ 3 መኪናዎች ላይ ይጀመር እንጂ በቀጣይ በሁሉም መኪናዎች ላይ የሚተገበር ይሆናል። ፍጥነትን መገደብ የሚጠቅመው ለባለመኪናው እንደሆነ ያስረዱት አቶ ያብባል በተለይ የኮድ 3 ባለንብረቶች ቀድመው ቴክኖሎጂውን በመጠቀማቸው እንደ እድል ሊወስዱት እንደሚገባ ገልጸዋል። ይህ በእንዲህ እንዳለ በአዲስ አበባ ከተማ የሚገኙ አሮጌ ተሽከርካሪዎችን በአዲስ ለመቀየር ጥናት ከተደረገ በኋላ በአዲስ የመተካትና የምርት ዘመናቸውን በማየትም በከተማው እንዳይንቀሳቀሱ የሚደረግበት አሰራርም ሊተገበር እንቅስቃሴው ተጀምሯል። ክቡራትና ክቡራን የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።